ወቅታዊ ሰላማዊ ሁኔታውን አስመልክቶ ከሀገር መከላከያ ሰራዊት ከፍተኛ አመራሮች ጋር የውይይት መድረክ ተካሂዷል። ዛሬም ነገም በተሳሳተ መንገድ ጫካ የገቡ አካላትን በመምከርና በማውገዝ የገጠመንን የእርስ በርስ እልቂት ልናስቆም ይገባል አሉ የኮን ከተማ ተወካይ የህብረተሰብ ክፍሎች። በዋርላ ወረዳ ከኮን ከተማ ወካይ የህብረተሰብ ክፍሎች ወቅታዊ ሰላማዊ ሁኔታውን አስመልክቶ ከሀገር የመከላከያ ሰራዊት ከፍተኛ አመራሮች ጋር የውይይት መድረክ ሲካሄድ ውሏል። ውይይቱን አስመልክቶ የመክፈቻ ንግግር ያደረጉት በዋርላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ኢንስፔክተር ሀብቴ በላይ እንደገለጹት ለአንድ ሀገር ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ለውጦች እንዲሁም ልማት እንዲፋጠን ሰላም ወሳኝ ነው ያሉ ሲሆን ሰላም የመጠበቅን ኃላፊነት የማንኛውም ሰላም ፈላጊ አካል እንጂ የመንግስት ብቻ አለመሆኑን በመገንዘብ እኔ አውቅልሃለሁ ብለው የክልላችንን ሰላም ለማናጋት ማስመለስ የማይችሉትን ጥያቄ አስመልሳለሁ ብለው ጫካ ገብተው ያሰቡትን ጥያቄ ወደ ጎን በመተው ራሳቸውን በሀብትና ንብረት ለማበልጸግ እና የክልሉን ከጊዜ ወደ ጊዜ ወደማይናወጥ አዘቅት ውስጥ እያስገቡ መሆኑን በውል በመረዳት ህዝቡን በስቃይና በሰቆቃ እንዲኖር የተፈረደበትን ፍርድ ለማስቆም ህብረተሰቡ ቆም ብሎ በማሰብ የሚጠቅመውንና የማይጠቅመውን መለየት ጠይቀዋል። በሀገር መከላከያ ሰራዊት የሰሜን ምስራቅ ዕዝ 801ኛ ኮር አዛዥ ክቡር አቶ ሲልማ ባዬ የዋርላ ወረዳ ዋና አስተዳዳሪ፣ ክቡር አቶ ያለው ጌጤ የዋርላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር የዋርላ ወረዳ አመራሮችና የመንግስት ሰራተኞች እንዲሁም ለዚህ የተቀደሰ ዓላማ ከተለያዩ ማህበረሰብ ክፍሎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች እንዲሁም ከወረዳው ነዋሪዎች የተሰባሰባችሁ የዋርላ ወረዳ ነዋሪዎች እንኳን ለዚህ ሰዓት አደረሰን አደረሳችሁ። እንደሚታወቀው ሁሉ ለአንድ ሀገር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም የልማት መፋጠን ሰላም ወሳኝ ነው። ታዲያ ይህንን ሰላም የመጠበቅ የመንግስት ድርሻ ብቻ ሳይሆን የማንኛውም ሰላም ፈላጊ ማህበረሰብ ድርሻ ሆኖ እያለ የአማራ ክልል ሰላምን ለማናጋት እኔ ያውቅልሃለሁ በማለት የክልሉን ሰላም ለማናጋት ማስመሰል የማይችሉትን ጥያቄ ማስመለስ የማይችሉትን ጥያቄዎች እኔ ያስመልስልሃለሁ በማለት ጫካ ገብተው እንመልሰዋለን ብለው ያሰቡትን ጥያቄ ወደ ጎን በመተው ራሳቸውን በሀብትና በንብረት ለማበልጸግ የክልሉን ሰላም ከጊዜ ወደ ጊዜ ወደማይዋጣበት አዘቅት ውስጥ እየገባ ይገኛል። ህዝቡን በስቃይና በስቆቃ እንዲኖር ከተፈቀደበት ዓመታት ተቆጠሩ። ታዲያ በእነዚህ ዓመታት ውስጥ ለዚህ ስቃይ ለዚህ እንግልት ከተዳረገው ውስጥ አንዱ የዋርላ ወረዳ ህዝብ የገፈቱ ቀማሽ በመሆኑ በዛሬው ዕለት ከተለያዩ ማህበረሰብ ክፍሎች ጋር የተውጣጡ የማህበረሰብ ክፍሎችን ስለ ሰላም ለመምከር እንዲሁም በዚህ አዳራሽ ተገናኝተን እንድንነጋገር መጥታችሁ እያለሁ መምጣታችሁን እያመሰገን የዕለቱን ውይይት የሚያደርጉልን በሀገር መከላከያ ሰራዊት የሰሜን ምስራቅ ዕዝ 801ኛ ኮር አዛዥ ክቡር ጀነራልና የዋርላ ወረዳ ዋና አስተዳዳሪ አቶ ሲልማ ባዬን ወደ መድረክ ሸኙልኝ። የውይይቱ ተሳታፊዎች በበኩላቸው የወጡ ወገኖችን መምከርና መመለስ ያስፈልጋል ያሉ ሲሆን መንግስትም የሰላሙን ጥሪ አጠናክሮ መቀጠልና የተዛቡ አስተሳሰቦች እንዲስተካከሉ የሃይማኖት አባቶች፣ የሀገር ሽማግሌዎች ከምንጊዜውም በላይ መስራት ያለባቸው ሲሉ በአጽንኦት ሰጥተው የተናገሩ ሲሆን እኛም ከመንግስትና ከአመራሮቻችን ጎን በመቆም ሳንሰለች ዛሬም ነገም በተሳሳተ መንገድ ወደ ጫካ የገቡ አካላትን በመምከር እንዲሁም በማውገዝ ከገጠመን የእርስ በርስ እልቂት ግጭት ልናስቆም ይገባል ሲሉ አውስተዋል። በመጨረሻም ሰላምን ለማምጣት ከእያንዳንዳችን የሚጠበቀውን ኃላፊነት ልንወጣ እንደሚያስፈልግ መልእክት ተላልፎ ውይይቱ ተጠናቋል። ሰላም ለሁሉም፣ ሁሉም ለሰላም።